የክርስቶስ ባህሪ እንደየዘመኑ እንደማይለዋወጥ ሁሉ የቤተክርስቲያንን ባህሪ በየዘመኑ የሚለዋወጥ አይደለም። ቤተክርስቲያን በተለያዩ ዘመናት ከፋፍለዋታል ሰዎች። በ451 የካቶሊክ እና የኦርቶዶክስ መከፋፈል አለ። በ1054 ዓመተ ምህረት ደግሞ እንደገና የግሪክና የካቶሊክ ቤተክርስቲያን መከፋፈል አለ። እንደገና ደግሞ በ16ኛው መቶ ክፍለ ዘመን ደግሞ የፕሮቴስታንት መነሳትና መገንጠል ደግሞ እንዲሁ ይቀጥላል ማለት ነው። ለአንድ ወንድ አንዲት ሴት እንዳለችው ሁሉ ለአንድ ክርስቶስም አንዲት ሙሽራ አንዲት ቤተክርስቲያን ናት ልትኖረው የምትችለው ማለት። እግዚአብሔርን የሚያምን ማንኛውም ሰው አስቀድሞ ራሱን ሊክድ ይገባል። ራስን መካድ ማለት ምን ማለት ነው? ቤተክርስቲያን ብለን ስንጠራ ክርስቲያኖችን ምን ማለታችን? ክርስቶሳውያን ማለታችን ነው። ክርስቶስ እኛን ጠራን፣ እኛ ደግሞ ክርስቶስን ካንተ ወደ ማን እንሄዳለን ብለን ተከተል ነው። የእግዚአብሔርን ወንጌልም ወደ ፈለጉት አቅጣጫ እየተረጎሙ የሚሳሳቱ የሚስቱ ሰዎች በጣም በዘመናችን ብዙዎች ናቸው። የቀደመውን ታሪካችንን ማወቅ ካልቻል ዛሬ ያለችው ቤተክርስቲያን ከሚደርስባት ፈተና የተነሳ ስተን ልንወድቅ እንችላለን። ቤተክርስቲያን መቼም ቢሆን ከመስቀል ወርዳ አታውቅም። ከመስቀል ትውረድ ብሎ ማንም ደግሞ ሊያስብ አይገባም፣ አይቻልም ሲጀመርም። በቤተክርስቲያን ውስጥ ግን አንድ ሕግ አለን፣ እሱም ሕገ ወንጌል ነው። አንድ አምላክ አለን፣ እሱም ኢየሱስ ክርስቶስ ነው። ሁልጊዜም አንድ ቁርባን እንቆርባለን፣ እሱም የክርስቶስ ስጋና ደም። ሁልጊዜም አንድ ጥምቀት እንጠመቃለን፣ እሱም ከክርስቶስ ጎን የፈለቀው ነው። ሁልጊዜም አንድ ትምህርት እንማራለን፣ እሱንም ከክርስቶስ ያገኘነው ነው። ሁልጊዜም አንዲት መንግስትን ተስፋ እናደርጋለን፣ እሱም ከክርስቶስ ትምህርት እንደተማር ነው። እግዚአብሔር ሊያወርሰን ያዘጋጃት ሰማያዊቷ መንግስተ ሰማያት ናት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም የምትገኙ የእግዚአብሔር ቤተሰቦች፣ የማምላክ የቅድስት ድንግል ማርያም ልጆች እንደምንሰነበታችሁ። በዚህ በታላቁ ጾም ውስጥ ነው የምንገኘው። ለዚህ ታላቅ ጾም እንግዲህ እስካሁን ድረስ ምናልባት መልእክቴ ያልደረሳችሁ ሰዎች ካላችሁ እንኳን አደረሳችሁ ማለት እፈልጋለሁ። ሰይጣን ድል በተነሳበት አምላካችን መድኃኒታችን ኢየሱስ ክርስቶስ ለእኛ አብነት የሚሆኑ ብዙ ስራዎችን በሰራበት በዚህ ሳምንት በዚህ የጾም ወቅት እንግዲህ እኛም ስጋችንን በነፍሳችን ላይ ስልጣን ኖሯት ነፍሳችንን ድል ነስታ ከእግዚአብሔር መንግስት የተለየን እንዳታደርገን ነፍሳችንን በስጋችን ላይ የምናሰለጥንበት ስጋችንን ለነፍሳችን የተገዛች የምናደርግበት ወቅት ነው። እርግጠኛ ነኝ ማንኛውም ሰው በወንጌል ላይ እንደተጻፈው ያለ ግብዝነት ቢጾም፣ በፍቅር ቢጾም፣ ከጸሎትና ከምጽዋት ጋር ቢጾም፣ በንጽህና ሆኖ እግዚአብሔርን ከመለመን ጋር እንዲያው ከምግብ ብቻ በመከልከል ብቻ ሳይሆን አንደበትንም ሕሊናን በጠቅላላ ክፉ ነገር ከማሰብ በመከልከል ቢጾም ነፍሱ ፈቃደ ነፍሱን በፈቃደ ስጋው ላይ የማሰልጠን ኃይል ይኖረዋል። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ አይደለም የሚለው ቅዱስ መጽሐፍ። ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ የመሰረተልን ይህን ታላቅ ሕግ የተቀበልንበት ወይም በዚህ ታላቅ ሕግ መመራታችንን የምናስታውቅበት ወቅት ላይ ነውና የምንገኘው። እጅግ ደስ ይላል በእውነት። ሰይጣን ድል የሚነሳበት ትልቁ መሳሪያ ጾም ስለሆነ ይህን የጾም ወቅት ይዘናልና ደስ እያለን በፍቅር ልንጾም ይገባናል። በምሬት አይሁን፣ በማዘን አይሁን፣ በድካምና በልዩ ልዩ መንገድ አይሁን። በእውነት ሁላችንም ደስ ብሎን ክርስቶስ እንዳደረገ እናድርግ፣ ሐዋርያት እንዳደረጉ እናድርግ። ማንኛውም የቤተ ክርስቲያን አባል የሆነ ሁሉ ክርስቶሳዊ የሆነ ሁሉ ይህን ደስ ብሎት እንዲያደርገው እያሳሰብኩ ወደ ትምህርታችን ነው የምገባው። እንግዲህ ባለፈው በማስታወቂያም ላይ እንዳሳሰብኳችሁ ይሄ ቻናል አዲስ ነው። በዚህ ቻናል ላይ አዲስ መክፈት የፈለግነው በዋናነት ራሱን ችሎ ተከታታይ ትምህርቶችን ለብቻ ማቅረብ ስለፈለግን ነው። ያኛው በነበረው ጉባኤ አቅሌስያን ታውቁታላችሁ። ያኛው በነበረው እንዳለ እንዲቀጥል የያዘውን የተጀመረውን ይዘት ይዞ እንዲቀጥል ስለተፈለገ ነው ማለት ነውና ይሄ አጭርም ረጅም ኮርሶችን እያዘጋጀን እናቀርብላችኋለን ማለት ነው። ዛሬ በጋራ እንድናጠናው በዚህ እስከ ጾሙ ፍጻሜ ድረስ እስከ ጾሙ መጨረሻ ድረስ ለ21 ቀናት 7 ሳምንታት አሉ። በሳምንት 3 ቀን ነው የሚቀርብላችሁ። ይሄ ማክሰኞ፣ ሐሙስና ቅዳሜ አንዳንድ ቀን እያለፍን ማለት ነው። በ3 ቀን አንድ ቀን ማጥናት አይከብዳችሁም ብዬ ተስፋ አድርጋለሁ። ስለዚህ ከ3ቱ ቀን አንዱን ቀን ማክሰኞ እናጠናለን፣ ሐሙስም እንቀጥላለን፣ ከዛ ደግሞ ቅዳሜ እንቀጥላለን ማለት ነው። እንደው የቤተክርስቲያን ታሪክ ማጥናት በጣም ብዙ ጥቅም ነው ያለው። በእውነት በጣም ብዙ ችግሮችን ነው የሚፈታውምና ከዚህ አንጻር በጣም ሁሉም ሰው ሊያውቀውና ክርስቲያኖች በጠቅላላ ሁላችንም ልናውቀው የሚገባ ጉዳይ እንደሆነ ስላመንበት ነው እንግዲህ ይህንን እንድናቀርብላችሁ የተገደድነው ማለት ነው። እንግዲህ በጋራ ሆነን የቤተክርስቲያናችንን ታሪክ እናጥና። ቤተክርስቲያናችን ከየት ተነስታ የት ደረሰች፣ እኛ ዘንድ ደረሰች የሚለውን ነገር
ሁሉም ሰው ማወቅ ስላለበት ነው እንግዲህ ይሄን የምናነሳው ማለት ነው። ላልደረሳችሁ ሰዎች ሼር ስለምታደርጉልንና ስለምትጋብዙልን በተለያየ መንገድ ስለምታበረታቱንና ስለምታግዙን አስቀድሜ ላመሰግናችሁ ፈልጋለሁ። በጉባኤ ቤቱ ስም እንቀጥላለን። የቤተክርስቲያን ታሪክ በዓለም መድረክ ነው የምንጀምረው። እንግዲህ ወደ ኢትዮጵያ ቤተክርስቲያን እንመጣለን። ያው እንግዲህ በጋራ ሁሉንም አብረን አንድ አድርገን ነው ልናየው የምንችለው። ያው የኢትዮጵያ ቤተክርስቲያን ከዓለም ቤተክርስቲያን የተለየች አይደለችም። ልዩ የሚያደርጓት ነገሮች ቢኖሩም ቤተክርስቲያን ከመሰረቷ ጀምሮ እኛ ጋር ዘንድ እስክትደርስ ድረስ የመጣችበት መንገድ ነው እያጠናን የምንገኘው ማለት ነው። የአባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ እኔንም እናንተንም እንዲረዳን እንዲያስተምረን መልካም ፈቃዱ ይሆነልን። ታሪክ ጽፈው ላቆዩን አባቶቻችን ክብር ይገባቸዋል። በእውነት ወንጌላውያን በወንጌላቸው፣ ሐዋርያትን በመልእክቶቻቸው እና ሌሎችም በየዘመኑ የተነሱ አባቶቻችን በየመልእክታቶቻቸው ጽፈው ባያቆዩልን ኖሮ ያንን ወርቃማ ዘመን እና ያንን ወርቃማ ሚያኮራ ታሪክ በእውነት ቤተክርስቲያንን እየሞቱ ያኖሯት የነዚያ ቅዱሳንን ገድል ማወቅ ባልቻልንም ነበር። በእውነት በእርግጥ ይሄ የተጻፈው ብቻም አይደለም። የቤተክርስቲያን ታሪክ በጣም ሰፊ ታሪክ ያልተመዘገበ አላት ቤተክርስቲያኒቱ። ምክንያቱም ያው ዛሬ እንደምታዩት ነው። በእኛ ዘመን ማን ይመዘግባል ይሄን ሁሉ ታሪክ? በጣም ብዙ ሰዎች በየቀኑ ገድል ይጋደላሉ። በጣም ብዙ ሰዎች በየጊዜው ይሰደዳሉ። በጣም ብዙ ሰዎች በክርስቶስ አምነው ይሞታሉ። በዚህም ዘመን በዚህም ሰዓት አሁን ይህንን ታሪክ በምናጠናበት ወይም ይህን ቃል በምትሰሙባት በዚህችም ሰዓት ስለ ክርስቶስ የሚነቀፉ፣ ስለ ክርስቶስ የሚሰደዱ እና ስለ ክርስቶስ መከራ የሚቀበሉ በጣም ብዙ ሰዎችን ማግኘት እንችላለን። እግዚአብሔር ባወቀ ማለት ነው። እንዲሁም ደግሞ በበረሃ ብንሄድ በረሃው የዋጣቸውና የሰወራቸው ጫካው የሰወራቸው ከአራዊት ከእንስሳት ጋር መኖሪያቸውን ያደረጉት ክርስቶስን አብነት አድርገው ይህም ማለት በማርቆስ ወንጌል ምዕራፍ 1 ላይ እንደተቀመጠው አምላካችን መድኃኒታችን ኢየሱስ ክርስቶስ ከአራዊት ጋር ተቀመጠ ተብሎ የተነገረው አይደለ? ያንን መሰረት በማድረግ ከአራዊት ጋር መኖሪያቸውን አድርገው ከሰው ተለይተው የሚኖሩትና በየጊዜው በየቀኑ መከራ የሚቀበሉት ከአጋንንት ክፋት የተነሳ ማለት ነው ኖሯቸው መከራ የሆነባቸው በጣም ብዙ ቅዱሳን ደግሞ በየዋሻውና በየፍርኩታው ይገኛሉ። ቅዱስ ጳውሎስ እንደተናገረው ዓለም አልተገባቸውምና የፍየል ሊጦ ለብሰው የበግ ለምድ ለብሰው የዞሩ ቅዱሳን ዓለም ያልተገባቻቸው በጣም ብዙዎች ናቸው። እነሱንም ብናነሳ ደግሞ እግዚአብሔር በየቀኑ ብዙ ወዳጆች አሉት በየበረሃው ማለት ነው የወደቁ። ያ ሁሉ የቤተክርስቲያን ታሪክ ነው። ያን ሁሉ ማንም መዝግቦ ሊጨርሰው አይችልም። ስለዚህ በእግዚአብሔር መንግስት ውስጥ የሚኖሩ ቅዱሳን ገድላቸው ሁሉ ተጽፎ የሚያልቅ አይደለም። ጥቂቱ ግን እኛ እንድንማርበትና እንድንመከርበት ቤተክርስቲያንም ከየት ተነስታ የት እንደደረሰች እንድናውቅበት ተጽፎ እኛ ዘመን ደርሷል። ይህንንም ለጻፉልን አባቶቻችን ክብርና ምስጋና ይገባቸዋል። በእውነት በሀገራችን ውስጥ ብፁዕ አቡነ ጎርጎርዮስን ጨምሮ በጣም ታላላቅ መምህራን ጽፈውልናል። እነ መምህር ግርማ ባቱ በቅድስት ሥላሴ ቴዎሎጂ፣ እነ ሎሌ መላኩ ፕሮፌሰር፣ ሌሎችም አባቶቻችን በእውነት ብዙ ታሪክ የጻፉልን አባቶቻችን አሉ። እነሱን እየጠቀስን ነው እንግዲህ የምንማረው ማለት ነው። ከውጭም ሀገር አሉ ታሪክ ጻፊው እነ ጆሲፈስ አለ፣ እነ አውሳቢዮስ አሉ። ሌሎችም ታሪክ ጻፊዎች እጃችን ላይ የገቡትን ብቻ እንደው እያነሳሳን የነሱንም ታሪክ ነው የምናነሳው ማለት ነው። እግዚአብሔር ከሁላችንም ጋር ይሁን። በዚህ በቤተክርስቲያናችን ታሪክ ወይም በቤተክርስቲያን ታሪክ ምንድን ነው የምናጠናው የሚለውን ነገር ነው። አንደኛው የክርስቶስን ስራ ነው የምናየው። በዚህ በቤተክርስቲያን ውስጥ የክርስቶስን ስራ ነው የመጀመሪያ የምናደርገው። ክርስቶስ በደሙ የመሰረታትን ቤተክርስቲያን ነውና የምናጠናው ክርስቶስ ቤተክርስቲያንን እንዴት ባለ ፍቅር እንደወደዳት እና ክርስቶስ ለቤተክርስቲያን ምን እንዳደረገላት ነው የምናጠናው ማለት ነው። መቼም አንድ ሰርግ ቤት ላይ የሚሄድ ሰው የባልንም የሚስትንም ኩነት ይመለከታል አይደል? ሚስት ለባሏ ባልም ለሚስቱ የሚባባሉትን ወይም ባል ለሚስቱ የሚሰጣትን ስጦታ እሱን ሁሉ ይመዘግባል ወይም ስለሱ ያነሳል ማለት ነው። እንደዚሁም ሁሉ ክርስቶስ ለቤተክርስቲያን ያደረገላት ቤተክርስቲያን ለክርስቶስ የሆነችለትና የኖረችለትን እሱን ነው የምናጠናው ማለት ነው። ስለዚህ አንዱ ዋናው ነገር በዋናነት ትኩረት አድርገን የምናነሳው የክርስቶስን ስራ ነው እዚህ ላይ የምናየው ማለት ነው። የክርስቶስ ስራ ስንል ከጽንሰቱ ጀምረን ልደቱን፣ ስደቱን፣ ባህታዊነቱን ወይም ጾም መዋዕለ ጾሙን ማለት ነው፣ ጥምቀቱን፣ ትምህርቱን፣ ታምራቱን፣ ሞቱን፣ ትንሳኤውን፣ እርገቱን፣ ዳግም ምጽአቱን ያን ሁሉ ሊያስታውስ የሚችል እንግዲህ ታሪክ ነው የምናነሳው ማለት ነው።
ከዛ በተጨማሪ ምእመናን ለክርስቶስ ያላቸውን ፍቅር በዚህ ውስጥ እንመለከታለን ማለት ነው። ምእመናን ለክርስቶስ ያላቸውን ፍቅር ምን ማለት ነው? ክርስቶስ ወደ ዓለም መጣ እኛን ለመጥራት፣ እኛ ደግሞ ጥሪውን ተቀብለን ወደ እሱ ስንሄድ ፍቅራችን በዚያ ነው የሚገለጠው ማለት ነውና በክርስቶስ ትምህርት እንዴት እንደኖሩበት ምእመናን በክርስቶስ ትምህርት እንዴት ጸንተው እንደኖሩና ሕይወታቸውን በዚያ ላይ መስርተው መከራን ስለ ክርስቶስ ስለ ስሙ እንደተቀበሉ የምናጠናበት ሂደት ነው ያለው እዚህ ላይ ማለት ነው። ስለዚህ በዚህ ቤተክርስቲያን ታሪክ ውስጥ ነገረ ክርስቶስ አለበት፣ ነገረ ቅዱሳን አለበት፣ ዜና አለው በጠቅላላው ማለት ነው። የእናቶቻችን የአባቶቻችን ዜና በጠቅላላው አለ ማለት ነው። በተጨማሪም ቤተክርስቲያን በየዘመናቱ የደረሱባትን ፈተናዎች እና የወሰደቻቸው መፍትሄዎች እንዴት ባለ መንገድ ነው ችግሩን አባቶቻችን ሲፈቱት የነበረው የሚለውን ነገር በዚሁ የትምህርት ዘርፍ ውስጥ አብሮ የሚጠና ጉዳይ ነው የሚሆነው ማለት ነው። እንደው ቤተክርስቲያን ታሪክ ማጥናት ለምንድን ነው ያስፈልገው በዚህ ዘመን? አሁን እኔ የቤተክርስቲያን ታሪክ እናጥና ብዬ እናንተን ጥሪ ሳደርግ ለምንድን ነው ሌላ ከሌሎች ትምህርቶች ይህን ማስቀደም የፈለግኩት የሚለውን በራሴ እምነት ወይም ቤተጓያችንም የሚያምነው ምንድነው የቤተክርስቲያንን ታሪክ ማጥናት አንደኛው የቀደመውን ታሪክ ማወቅ ዛሬ ላለችው ቤተክርስቲያን ኃይልን ጽናትን የሚሰጥ ስለሆነ ነው። የቀደመውን ታሪካችንን ማወቅ ካልቻል ዛሬ ያለችው ቤተክርስቲያን ከሚደርስባት ፈተና የተነሳ ስተን ልንወድቅ እንችላለን። ስለዚህ ነው ቅዱስ ጳውሎስም እንደውም በዕብራውያን መልእክቱ ምዕራፍ 12 ላይ ከተቃዋሚዎች በሚደርስበት ፈተና ዝሎ እንዳይወድቅ ማንም ቢሆን የጸናውን እንዲያስብ ማሳሰቢያ ይሰጣል ማለት ነው። ዕብራውያን ምዕራፍ 12 ላይ ይህን ቃል ተናግሮታል ቅዱስ ጳውሎስ። ስለዚህ ሁላችንም ዝለን እንዳንወድቅ የቀደሙትን አባቶቻችን የመጡበትን መንገድ ማወቅ የሚገባ ስለሆነ ነው። አስፈላጊ ከሚያደርጉት ነገሮች ይህን ትምህርት እንድናጠና አስፈላጊ ከሚያደርጉት ነገሮች መካከል በዋናነት ይጠቀሳል። የመጀመሪያውን ማወቅ የዛሬውን ለማወቅ ስለሚረዳ፣ የመጣህበትን ካወቅ የምትሄድበትን ማወቅ ስለሚያስችልህ ማለት ነው። ስለዚህ የመጣንበትን አስቀድመን ማወቅ ስላለብን ይህን እንድናጠና ግድ ይለናል ማለት ነው። አንዱ ነገር እሱ ነው። ሁለተኛው ደግሞ ለአንዳንድ ሰዎች ቤተክርስቲያን በተለያዩ ዘመናት የገጠማትን ፈተና ስለማያውቁት ዛሬ እንዴት እንደመጣች ግልጽ አይደለም ለብዙዎቹ። ስለዚህ በቀደመው ዘመን እንዴት ባለ ፈተና ውስጥ አልፋ እዚህ እንደደረሰች ቤተክርስቲያን በነገራችን ላይ መስቀል ላይ ያለች ማህበር ናት አይደል እንዴ? ቤተክርስቲያን መቼም ቢሆን ከመስቀል ወርዳ አታውቅም። ከመስቀል ትውረድ ብሎ ማንም ደግሞ ሊያስብ አይገባምም አይቻልምም ሲጀመርም። ምክንያቱም የቤተክርስቲያን ራስ ክርስቶስ ያለው ምን ላይ ነው? መስቀል ላይ ነው። እሱ ደግሞ ምን ብሏል? እምከመተላአልኩ ምድር ስህብ ኩሉ ኀቤ፣ ከምድር ከፍ ባልኩ ጊዜ ሁሉን ወደ እኔ ስባለሁ አይደል ያለው። ሁሉ የተባለው እኮ ቤተክርስቲያን ናት፣ ሌላ የለም። አካሉን ነው ስቦ ይዞ ሊወጣ የሚችለው ማለት ነው። ሙሽራ እኮ የሚመጣው ሚስቱን ይዞ ለመሄድ ነው እንጂ በቤት ውስጥ በጣም ብዙ ሰዎች አሉ አይደል እንዴ? በቤት ውስጥ በጣም ብዙ ከዛ መካከል መርጦ ሙሽሪትን ይዞ ይሄዳል ማለት ነው። ክርስቶስም ወደ ዓለም የመጣው ሙሽሪትን ይዞ ለመሄድ ነው። ያ ማለት ያቺ ደግሞ ቤተክርስቲያን ናት። እሷን ብቻ ነው ይዞ ሊሄድ የመጣውና እሷን ይዞ ወደ መስቀል ነው የወጣው ክርስቶስ። መጀመሪያ ወደ መስቀል ነው የወጣው። ወደ በአብ ቀኝ ወደ ተቀመጠው ዙፋን ወዳለው ዙፋን ከመውጣቱ በፊትና ኃይል ባለው ቀኝ ተቀመጠ ተብሎ ከመነገሩ በፊት ክርስቶስ የወጣው ወደ ምንድነው? ወደ መስቀል ነው የወጣው ማለት ነው። እና የቤተክርስቲያን አንዱ ስፍራዋ ወይም መገኛዋ መስቀል ቅዱስ መስቀል ነው። እና ከመስቀል የምትወርድ ቤተክርስቲያን መቼም የለችም። ያንን ከመስቀል እንደማትወርድ ደግሞ የምናውቀው የቀደመውን የአባቶቻችን ታሪክ ማጥናት ስንችል ነው። ስለዚህ ለአንዳንዶቻችን ይሄ ግልጽ ስላልሆነ ግልጽ እንዲሆንልን ስለሚያስፈልግ ነው። ሶስተኛው ምክንያታችን ደግሞ ይህን ታሪክ ስናጠና በዚህ የታሪክ ጥናት ውስጥ እንደ ምክንያት የምንጠቅሰው ዋናው ነገር ወይም ሶስተኛው ምክንያታችን ደግሞ ምንድነው? እኛ ራሳችን በዚህ ዘመን ያለችው ቤተክርስቲያን እንዴት ማሻገር እንዳለብን የቀደመውን ዘመን ፈተና እንዴት እንዳለፈች ማወቅ ከቻል በዚህም ዘመን ያለውን ፈተና እንዴት ማሻገር እንዳለብን ስለምናውቅ ማለት ነው። እንዴት ነው ማሻገር ያለብን የሚለውን ለመመካከር የግድ የቤተክርስቲያን ታሪክ ማጥናት አለብን። የቀደመውን ዘመን አባቶቻችን እንዴት ነው ያሻገሯት? ከፈታኝ ዘመን ስለሌለ ነው እዚህ የደረሰችው ይህች ቤተክርስቲያን። በመንገዷ ላይ የገጠሟት ኃያላን ነገስታት አሉ። በመንገዷ ላይ የገጠማት ረሃብ አለ። በመንገዷ ላይ የገጠማት ቸነፈር፣ በጣም ብዙ ነገሮች አሉ። እነዚህን ሁሉ ፈተናዎች ድል አድርጋ ነው እዚህ የደረሰችውና እንዴት ነው ያለፈችው የሚለውን ካወቅን አሁንስ እንዴት ነው መሻገር ያለባት፣ እንዴት ነው የምታልፈው የሚለውን ነገር ማወቅ እንችላለን። በነገራችን ላይ ይኸውላችሁ ማወቅ ያለብን አንዱ ትልቁ ነገር በምድር ላይ ያለችው ቤተክርስቲያን እስከ ደም ጠብታ ድረስ በተጋድሎ ነው የምትኖረው፣ ሁልጊዜም ማለት ነው።
በዘመነ ሰላም ወይም በሰላማዊ ዘመን ከሆነ ከአጋንንት ጋር ተጋድሎ ታደርጋለች። በአስከፊና በአላውያን መናፍቃን በበዙበት ዘመን ከሆነ ደግሞ ከመናፍቃን ጋር ውጊያ ታደርጋለች ማለት ነው። እና በዚያ ዘመን ያለችው ቤተክርስቲያን እንዴት ባለ ፈተና ነበር የተፈተነችው፣ እንዴትስ ነው ያለፈችው የሚለውን ካወቅ አሁንስ እንዴት ነው ማለፍ የምንችለው የሚለውን ነገር ማወቅ እንችላለን ማለት ነው። ማወቅ እንችላለን። አራተኛው እንደ አባቶቻችን ለመኖር የአባቶቻችንን ታሪክ ማወቅ ስላለብን። ይችኛው ቤተክርስቲያን ከዛኛው ቤተክርስቲያን የተለየች አይደለችም። ይሄኛው ዘመን ከዛኛው ዘመን የተለየ አይደለም በቤተክርስቲያን በኩል ስንመለከት። ምክንያቱም ክርስቶስ ትናንትም ዛሬም እስከ ዘላለም ድረስ ያው ነው ተብሎ ስለተጻፈ ሐዋርያው ቅዱስ ጳውሎስ ያስተምረን በዕብራውያን ምዕራፍ 13 ቁጥር 8 ላይ ስንመለከት እስመ ኢየሱስ ክርስቶስ ዘትማለም ወዮም ነው የሚለው። ኢየሱስ ክርስቶስ ምንድን ነው ትለኝ እንደሆነ ትናንትም ዛሬም እስከ ዘላለም ድረስ ያው ነው ተብሎ ነው የተጻፈው። ክርስቶስ አይለወጥም አይደል? የክርስቶስ አካል የሆነችው ቤተክርስቲያን አትለወጥም። የክርስቶስ ባህሪ የማይለወጥ ከሆነ የክርስቶስን ባህሪ የተላበሰች የክርስቶስን ባህሪ የወረሰች ቅድስት ቤተክርስቲያናችን ልትለወጥ በፍጹም አትችልም ማለት ነው። የማይለወጥ አምላክ ነው ያላት፣ የማትለወጥ ቤተክርስቲያን ናት ያለችው። የክርስቶስ ባህሪ እንደየዘመኑ እንደማይለዋወጥ ሁሉ የቤተክርስቲያንን ባህሪ በየዘመኑ የሚለዋወጥ አይደለም። ቤተክርስቲያን ግብሯን ባህሪዋን አትለውጥም። አካሏን ሁሉ ነገሯም አንድ ጊዜ የተሰራ እስከሆነ ድረስ መቼም ቢሆን ልትለዋወጥ የምትችል አይደለችም ማለት ነው። የዓለም ርዕዮተ ዓለም ከሆነ እንደየመሪዎቹ ይለያያል። የዓለም መሪዎች በተለዋወጡ ቁጥር የዓለም ርዕዮተ ዓለም ሊለዋወጥ ይችላል። በተለያዩ ርዕዮተ ዓለሞች ውስጥ አልፈናል። በቤተ ክርስቲያን ውስጥ ግን አንድ ሕግ አለን፣ እሱም ሕገ ወንጌል ነው። አንድ አምላክ አለን፣ እሱም ኢየሱስ ክርስቶስ ነው። ሁልጊዜም አንድ ቁርባን እንቆርባለን፣ እሱም የክርስቶስ ሥጋና ደም። ሁልጊዜም አንድ ጥምቀት እንጠመቃለን፣ እሱም ከክርስቶስ ጎን የፈለቀው ነው። ሁልጊዜም አንድ ትምህርት እንማራለን፣ እሱንም ከክርስቶስ ያገኘነው ነው። ሁልጊዜም አንዲት መንግስትን ተስፋ እናደርጋለን፣ እሱም ከክርስቶስ ትምህርት እንደተማር ነው። እግዚአብሔር ሊያወርሰን ያዘጋጃት ሰማያዊቷ መንግስተ ሰማያት ናት። ለዘላለም የማትናወጥ መንግስት፣ ሁላችን ተስፋ የምናደርጋት የእግዚአብሔር መንግስት ናት። እሷን ሁልጊዜ ስንጠባበቅ እንኖራለን እስከዚያች ቀን ድረስ። ያ ማለት ክርስቶስ ዳግም መጥቶ እስኪወስደንና መንግስቱን እስኪያወርሰን ድረስ ተስፋ የምናደርገው ሌላ ምንም አይነት ተስፋ የለንም። ለዚህም ነው ወንሴፎ ትንሣኤ ሙታን ወሕይወተ ዘይመጽእ ለዓለመ ዓለም ምንለው። የሚመጣውን ህይወትና የሙታንን መነሳት ተስፋ እናደርጋለን ተብሎ ነው የተጻፈው። የሚመጣው ህይወት ክርስቶስ ነው የምንወርሳት። የሙታን መነሳት ደግሞ ክርስቶስ በመጣ ጊዜና የመላእክት አለቃ የነጋሪቱን ድምፅ ባሰማ ጊዜ፣ እሱም ቅዱስ የሚለው ነው። የነጋሪት ድምፅ ተብሎ የተነገረው ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘኢይመውት የሚለው ከመላእክት አንደበት የምንሰማው የምስጋና ድምፅ ነው። እሱን አዋጅ በመስማት ሙታን እንዳይነ ጥቅሳ ከመቃብር ይነሳሉ፣ ሙታን እንዳይነ ጥቅሻ ይነሳሉ፣ ከመቃብርም ይወጣሉ። እንዲህ ባለ መንገድ የምንጠብቃት ይቺ ተስፋ ብቻ ናት ያለችን ማለት ነው። ስለዚህ ቤተክርስቲያን ልትለወጥ አትችልም። የማትለወጥ ቤተክርስቲያን የምትኖረን ደግሞ የአባቶቻችንን ታሪክ ማወቅ ከቻልን ነው። ምክንያቱም እንደ አባቶቻችን መኖር የምንችለው የአባቶቻችንን አኗኗር ማወቅ ከቻል ብቻ ስለሆነ ነው። ስለዚህም የቤተክርስቲያን ታሪክ ማጥናት አይገባንም ብላችሁ ታስባላችሁ? በደንብ ነው የሚገባን። አምስተኛው እና ይህን ጥናት እንድናደርግ ምክንያት የሚሆነን ነገር ሌላው ነገር ደግሞ ምንድን ነው? በምድር ላይ ክርስቶስ ከሰራት ቤተክርስቲያን በተቃራኒ በቤተክርስቲያን ስም የመጡ በጣም ብዙ አብያተ ክርስቲያናት ስላሉ ከዚያ ለመለየት እንዲመቸን ነው። የእግዚአብሔር ቤተሰቦች ክርስቶስ አንድ ነው አይደል እንዴ? እሱም አይከፈልም። መጽሐፍ እንደሚናገር የማይከፈለውን ክርስቶስን መክፈል ስለማይቻል ቤተክርስቲያንን የክርስቶስ አካል የሆነችውን ደግሞ በተለያዩ ዘመናት በታሪክ አጋጣሚዎች አሁን እንደምናነሳው ቤተክርስቲያን በተለያዩ ዘመናት ከፋፍለዋታል ሰዎች። በ451 የካቶሊክ እና የኦርቶዶክስ መከፋፈል አለ። በ1054 ዓመተ ምህረት ደግሞ እንደገና የግሪክና የካቶሊክ ቤተክርስቲያን መከፋፈል አለ። እንደገና ደግሞ በ16ኛው መቶ ክፍለ ዘመን ደግሞ የፕሮቴስታንት መነሳትና መገንጠል ደግሞ እንዲሁ ይቀጥላል ማለት ነው። እንዲህ ያለ በየዘመናቱ ከፕሮቴስታንት ወይም ከሉተር መነሳት በኋላ ደግሞ በጣም ብዙ አብያተ ክርስቲያናት በሺ የሚቆጠሩ እምነቶች እንዲኖሩ ተደርጓል። ለምን የሆነ ካላችሁን ክርስቶስ በእውነት ወደ ምድር በመጣ ጊዜ የሚፈልገው ይህን ሁሉ ሃይማኖት ይመስላችኋል? ይሄ አይደለም። አንዲት ቤተክርስቲያን የሰራው የሚመጣውም ለአንዲቷ ቤተክርስቲያን ነው። ለአንድ ወንድ አንዲት ሴት እንዳለችው ሁሉ ለአንድ ክርስቶስም አንዲት ሙሽራ አንዲት ቤተክርስቲያን ናት ልትኖረው የምትችለው ማለት ነው። ክርስቶስ ራስ የሆነላት አንዲት ቤተክርስቲያን ናት። ለሁለት ቤተክርስቲያን ክርስቶስ ራስ ሊሆን አይችልም። አንድ ወንድ ለሁለት ሴት ራስ መሆን እንደማይችል ሁሉ አንዲት ሴትም ለሁለት ወንድ አካል መሆን እንደማትችል ሁሉ ከአንዲት ቤተክርስቲያን ውጭም ለክርስቶስ አካል መሆን የሚችል ሌላ ምንም የለም። ይህንን ደግሞ ማወቅ የምንችለው ወገኖቼ ታሪክ ማጥናት ስንችል ነው።
ቀጥተኛዋ ትክክለኛዋ የክርስቶስ አካል የሆነችው ለክርስቶስ የታጨችው ቤተክርስቲያን የትኛዋ ናት የሚለውን በታሪክ ማወቅ ስለምንችል ማለት ነው። ስለዚህም እንዲህ ካሉ መከፋፈሎች ለመለየትና ለማወቅና ለይተን አጥርተን ለማወቅ ማለት ነው የኛ የሆኑትን ለይተን አጥርተን ለማወቅ የሚያስችለን ታሪክ ነው የምናጠናው ማለት ነው። የሚያስችለን ታሪክ ነው የምናጠናው። ስድስተኛው የቤተክርስቲያን ታሪክ ማወቅ ስርዓተ ቤተክርስቲያንን ለማወቅ ስለሚረዳ ነው። የቤተክርስቲያን ታሪክ ስናውቅ ወገኖች የቤተክርስቲያን ስርዓት በውስጡ አለው። ቤተክርስቲያን እንዴት ነው የምትሰራው፣ እንዴት ነው ምዕመናን እንዴት ነበር የሚኖሩት የሚለውን ነገር አብረን ስለምናጠናው በውስጡ ምን ይዟል ማለት ነው። ስርዓትም አብሮ የያዘ ነው። ይሄ ስርዓትንም አብረን እናገኝበታለን እና ስርዓተ ቤተክርስቲያንንም ለማወቅ ለመረዳት ስለሚያስችለን ነው። ለማወቅ ለመረዳት ስለሚያስችል ሰባተኛና የመጨረሻው ዓላማችን ይህን ጥናት እንድናጠና የሚያስገድደን በወንጌል የምንኖር ሁላችን እንደ ወንጌሉ ቃል ለመኖር የግድ የሚያስፈልግን ይሄ ስለሆነ ነው። በወንጌል የምንኖር ሁላችን እንደ ወንጌሉ ቃል እንኖር ዘንድ እኛ ክርስቲያኖች የአባቶቻችንን ታሪክ ማወቅ በጣም አስፈላጊ ነገር ነው። የወንጌል ቃል እንደምታውቁት ዓለምን መካድ ግድ ይላል። ራስን መካድ ጨምሮ ማለት ነው። ራስን ከመካድ ይጀምራል። እግዚአብሔርን የሚያምን ማንኛውም ሰው አስቀድሞ ራሱን ሊክድ ይገባል። ራስን መካድ ማለት ምን ማለት ነው? ከቤተ ክርስቲያን ታሪክ ነው የምንማረው በእውነት ያ ማለት በአባቶቻችን ታሪክ ልናውቀው እንችላለን ማለት ነው። ራሳቸውን የካዱ ራሳቸውን ለእግዚአብሔር የሰጡ በጣም ብዙ ቅዱሳንን በቤተክርስቲያን ታሪክ ውስጥ እናገኛለን። ስለዚህም እኛ ሁላችን የቤተክርስቲያን ታሪክ ማጥናት ይገባናል። በእነዚህ 7 ምክንያቶች የቤተክርስቲያንን ታሪክ ለማጥናትና ከሌሎች ትምህርቶች እናስቀድመን ለማቅረብ ተገደናል ማለት ነው። ቻናሉም የመጀመሪያ ነው። የመጀመሪያው ትምህርታችን በዚህ ቻናል በአዲሱ ማለት ነው የቤተክርስቲያን ታሪክ ሆኗል። ሁላችሁም ላይክ እና ሼር ሰብስክራይብ በማድረግ ቻናሉን የማስተዋወቅ ስራ እንድትሰሩና ቻናሉን እንድትደግፉ አደራ እያልኩኝ ወደ ቀጣዩ ትምህርት ልለፍ። የትምህርቱን ዓላማ እንዲህ ከነገርኳችሁ የቤተክርስቲያን ታሪክ ብለን ነው እና የምናጠናው። ቤተክርስቲያን ማለት ምን ማለት ነው ወይም ቤተክርስቲያን ማናት የሚለውን ነገር እናንሳ እንደ መግቢያ እንዲሆነን ማለት ነው። ቤተክርስቲያን ማናት የሚለውን ነገር ስናነሳ ብፁዕ አቡነ ጎርጎርዮስ የቤተክርስቲያን ታሪክ በዓለም መድረክ የሚለው መጽሐፋቸው ላይ ቤተክርስቲያን የሚለውን በ3 ተርጉመውታል። አንደኛው ቦታ ነው። ሁለተኛው ደግሞ ክርስቲያኖች ራሳቸው ቤተክርስቲያን ተብለው ተጠርተዋል የሚል ነው። ሶስተኛው የክርስቲያኖች ህብረት ነው ቤተክርስቲያን ተብሎ የተጠራው። ይሄንን ስንል 3 አይነት ቤተክርስቲያን አለ ማለት ግን አይደለም። ይሄን በደንብ ልብ ማለት ያስፈልጋል። በደንብ ልሰሙኝ ያስፈልጋል። አንዲቷ ቤተክርስቲያን 3ቱንም ስለምትሆን ነው 3 ትርጉም የተሰጣት እንጂ 3 ቤተክርስቲያን አለ ማለት ግን አይደለም። አንዲቷ ቤተክርስቲያን 3 ነገር ትሆናለች ማለት ምንድነው? ቦታ ያስፈልጋታል፣ ህብረት አላት ወይም ደግሞ ብዙ ሁና አንድ ናት። አንድ ትሁን እንጂ ግን ብዙ ናት። እንደዛ ስለሆነ ህብረት አላት። እንዲሁም እነዚያ ራሳቸው ደግሞ ክርስቲያኖች ቤተ ክርስቲያን ተብሎ ይጠራሉ። ቤተ ክርስቶስ ማለት ስለሆነ ነው። ስለዚህ አሁን ወደ ቤተ ክርስቲያን እንሂድ ባልነ ጊዜ ምን ማለታችን ነው? ቤቱን ነው የሚያስታውሰው ወይም ክርስቲያኖች የሚሰበሰቡበት ስፍራ ማለት ነው። ይሄ ከጥንት ጀምሮ አባቶቻችን ለጸሎት ለመስዋዕት ቦታ መለየት የተለመደ ነው። ከቀደመው ሰው ከአዳም ጀምሮ ታሪክ አለ። ነገር ግን በመጽሐፍ ቅዱስ በተለየ ሁኔታ ለመስዋዕትና ለጸሎት የተለየ ስፍራ የምናገኘው በኦሪት ዘፍጥረት ምዕራፍ 12 ላይ አብርሃም ያደረገው ነው። አብርሃም ቤቴል የሚባል ስፍራ ላይ ነበረ መስዋዕት ያቀረበው። ከዛ በኋላ ልጆቹም ይስሐቅ፣ ያዕቆብ ሁሉም እዚያ ስፍራ ላይ መስዋዕት ያቀርቡ እንደነበረ ተጽፏል ማለት ነው። ያ ማለት ምንድነው? በትውፊት እንዳለ ከአባቶቻቸው የወረሱትን የመስዋዕትና የጸሎት ስፍራ ማስቀጠል ከአብርሃም ጀምሮ እንዳለ የቀጠለ ሆኖ ነው የምናገኘው። ከዛ በኋላም የአብርሃም ልጆች የጸሎት ስፍራ ራሱን የቻለ ነበራቸው። እንግዲህ እንደሚታወቀው ምኩራብ ቤተ መቅደስ የምንለው ማለት ነው። በየርስታቸው ምኩራብ እንዲሰሩ ተፈቅዶላቸው ነበረ። ያው 12 ርስት ነው ያለው በእስራኤል እንደሚታወቀው 12 ዕጣ ስለሆነ ያለው በ12 አባቶች ስም 12 ዕጣ ነው ያለው። በሁሉም ዕጣ በእያንዳንዳቸው ምኩራብ እንዲሰሩ ተፈቅዶላቸዋል። እንዲሁም በተጨማሪ ቤተ መቅደስ ለሁሉም ደግሞ በኢየሩሳሌም አንድ ይኖር ነበር ማለት ነው። 12ቱም ነገደ እስራኤል በዓል የሚያደርጉበት ነው። በዓመት 3 ጊዜ እየሄዱ ሁሉም እዚያ ላይ በዓል ያደርጉ ነበር። አምላካችን ኢየሱስ ክርስቶስን በዓል ለማክበር ወደ ኢየሩሳሌም ይወጣ ነበር። እንደሚታወቀው ክርስቶስ በአብዛኛው ያስተማረውና ደቀ መዛሙርቱንም የሰበሰበው ብዙ ጊዜም ታምራትን ያደረገው በገሊላ አውራጃ ነው። በናዝሬት በገሊላ ያው ያደገበትም አካባቢ እሱ ነው። ብዙ ታምራትን ያደረገበት በጣም ሰፊ ትምህርት የሰጠባቸውም ስፍራዎች
ጥብርያዶስ የሚገኙት እንዲሁም ጌርጌሴኖን ሌሎችም እንግዲህ በስም ለጊዜው ማላስታውሳቸው በጣም ብዙ በገሊላ ባህር ዳርቻ አካባቢ ይኖሩ የነበሩ የወደብ ከተሞች ናቸው በብዛት የምናገኛቸው ማለት ነው። ለበዓል ግን ወደ ኢየሩሳሌም አይቀርም ነበር። የፋሲካ በዓልን ባከበረባቸው ወቅት ከደቀ መዛሙርቱ ጋር በተለይ ማለት ነው። በእርግጥ ለበዓል መውጣት የጀመረው በ12 ዓመቱ ነው። በሉቃስ ወንጌል ምዕራፍ 2 ላይ እንደምናነበው ከ12 ዓመት ጀምሮ አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ይወጣ ነበር። ሌሎቹ በእርግጥ ከ20 ዓመት በታች አይወጡም፣ እንዲወጡ አይፈቀድም። ክርስቶስ ግን በ12 ዓመቱ ጀምሮ ወደ ኢየሩሳሌም ይወጣ ነበር። ያ በኢየሩሳሌም ያለው ቤተ መቅደስ አንዱ የመሰብሰቢያ ስፍራ ነበር። በዓመት 3 ጊዜ እየተሰበሰቡ ስርዓተ አምልኮ የፈጽሙበት በዓል ያከብሩበት የነበረ ስፍራ ነው። ከዚያ ጋር ተያይዞ እንግዲህ ሐዋርያትም ወደ አዲስ ኪዳን ሲያመጡን የጸሎት ስፍራ ራሱን የቻለ እንግዲህ ይሰጡን ነበረ። ራሳቸውም ወደ ጸሎት ስፍራ እየሄዱ ታምራትን ያደርጉ ትምህርት ይሰጡም እንደነበረ በሐዋርያት ሥራ ምዕራፍ 3 ቁጥር 1 ላይ ስንመለከት እናነባለን። አምላካችን መድኃኒታችን ኢየሱስ ክርስቶስም ወደ ቤተ መቅደስ የመሄድ ልማድ ነበረው። በዮሐንስ ወንጌል ምዕራፍ 8 ቁጥር 1 ላይ እንደምናነበው ወደ መቅደስ የሄደ የመጸለይ ልማድ ነበረው። በዚያ ስፍራም ነው እንግዲህ ከዮሐንስ ምዕራፍ 8 ቁጥር 1 እስከ ቁጥር 11 ድረስ ያለውን ታሪክ ስንመለከት የዚያችን ሴት ታሪክ በድንጋይ እንዲወግሯት ይዘዋት የመጧትን የዚያችን ሴት ታሪክ የምናነበው እዛ ቦታ ላይ ነው ማለት ነው። ስለዚህ ቤተ መቅደስ የመሄድ ልማድ ነበረው። እንደውም ቀን ቀን በቤተ መቅደስ ያስተምር ነበረ። በሉቃስ ወንጌል ምዕራፍ 21 ላይ እንደምናነበው ማታ ማታ ደግሞ በኤሊዮን ዋሻ ወይም በደብረ ዘይት ማለት ነው በሌላው ቋንቋ ደብረ ዘይትና ኤሊዮን ያው አንድ ላይ ያለ ቦታ ነው። የቦታ ደብረ ዘይት መላው ነው። ኤሊዮን ደግሞ ከታች ያለ የደብረ ዘይት አንድ ክፍል ነው። የደብረ ዘይት አንድ ክፍል እሱ ይባላል። ለምሳሌ ይሄ ያለንበት ገዳም ፈለገ ግብን አቡነ ተክለ ሃይማኖት ገዳም ይባላል። ትንሽ ልፍ ስትሉ ደግሞ ሐና ቤተክርስቲያን ብላችሁ ወደዚያ ትጠራላችሁ ከፍላችሁ ማለት ነው። እንደዚያ ነው። ያም ቦታው እንደዚያ አይነት ይዘት ያለው ነው። እዛ ያድር ነበር ነው። ከዚያ ጋር ተያይዞ እንግዲህ የጸሎት ስፍራ ራሱን ችሎ ያስፈልገን ነበር። አያስፈልግም እንዳንል ራሱ ባለቤቱ መድኃኒታችን ኢየሱስ ክርስቶስ ኃይልን እስኪሰጣቸው ድረስ መንፈስ ቅዱስ እስኪሰጣቸው ድረስ የቀጠራቸው አንድ ቦታ እንዲሰበሰቡ ነው። ይህም በሉቃስ ወንጌል ምዕራፍ 24 ቁጥር 50 ላይ በምናነበው እንረዳለን። በኢየሩሳሌም ቆዩ አላቸው። ያውም ደግሞ መጀመሪያ የነበሩበት ጽርሐ ጽዮን የሚባለው ማለት ነው። በዚያ በዳዊት ከተማ ነበር ተሰብስበው እንዲጠብቁት ያዘዛቸው። መንፈስ ቅዱስን የሰጣቸው እዛ ቦታ ላይ ነው። ቤተክርስቲያን ያንን ትውፊት መሰረት አድርጋ ነው ዛሬም መንፈስ ቅዱስን ምእመናን የሚቀበሉበት እና ስጋውን ደሙን ተቀብለው ከእግዚአብሔር ልጅነትን አግኝተው ከእግዚአብሔር ጋር ያላቸውን ተዋህዶ ያላቸውን አንድነት አጥብቀው የሚኖሩባትን ስፍራ ቤተክርስቲያን ብላ ትጠራዋለች ማለት ነው። ቤተክርስቲያናችን ይሄ የተለየ የምእመናን የጸሎት ስፍራ ነው። ምእመናን እዛ ቦታ ላይ አንደኛ ልጅነትን ይቀበላሉ፣ ሁለተኛ ስጋውን ደሙን ይቀበላሉ፣ ሶስተኛ በጸሎት ከእግዚአብሔር ጋር ይገናኛሉ፣ አራተኛ የጨነቃቸው ነገር እንኳን ቢኖር እንደ ሐና የሳሙኤል እናት አልቅሰው እንባቸውን መርጨት የሚችሉት እዛ ቦታ ላይ ነው ማለት ነው። ስለዚህ ያን ቦታ ምን ብለን እንጠራዋለን? ያዕቆብ እንደሰየመው ኦሪት ዘፍጥረት ምዕራፍ 28 ላይ እንደተጻፈው ማለት ነው። ዛቲ የኢቲ ሆሄታ ለሰማይ፣ እነሆ የሰማይ ደጅ ይህች ናት። ዘይታነጽ ቤተ እግዚአብሔር፣ ይህ የእግዚአብሔር ደጅ ነው ወይም እዚህ ላይ እግዚአብሔር ቤት ተሰርቷል ብለን እንናገራለን ማለት ነው። እና የሰማይ ደጃችን ማናት? ለኛ ቤተክርስቲያናችን ናት ማለት ነው። ልንጠመቅ ስንሄድ ዮርዳኖሳችን ናት። መንፈስ ቅዱስን ልንቀበል ስንሄድ እዛ ቦታ ላይ ያች ቦታ ለኛ ጽርሐ ጽዮናችን ናት። ስጋውን ደሙን ለመቀበልም ስንሄድ ደግሞ ለኛ ያች ቦታ ቤተ አልዓዛራችን ናት። ያ ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ ስጋውን ደሙን ለመጀመሪያ ጊዜ የሰጠባት ስፍራ ስለሆነች ማለት ነው። ክህነትም ልንቀበል እዚያች ቦታ ስንሄድ ለኛ ያች ቦታ እንዲሁም በድጋሚ ጽርሐ ጽዮናችን ናት ወይም ደብረ ዘይታችን ናት ማለት ነው። ደብረ ዘይት ነው ጌታ ለመጨረሻ ጊዜ ደቀ መዛሙርቱን በአንበርቶ ሹሟቸው ሄዶ ደብረ ዘይት ላይ ነው። ስለዚህ ክህነት የምንቀበልባት ደብረ ዘይት፣ መንፈስ ቅዱስን የምናገኝባት ጽርሐ ጽዮን፣ ስጋውን ደሙን የምንቀበልባት ቤተ አልዓዛር፣ በጥምቀት የምንወለድባት ዮርዳኖስ ለእኛ ማናት ትሉኝ እንደሆነ ቤተክርስቲያናችን ናት። በምድር ያለች የሰማይ መንግስት ያች ስፍራ ናት ማለት ነው። ስለዚህም ቤተክርስቲያን እንሂድ ባልን ጊዜ ምን ማለታችን ነው? ያንን ምእመናን የሚሰበሰቡበትን የጸሎት ስፍራ እያሰብን ነው የምንናገረው ማለት ነው። ክርስቲያኖች ደግሞ የራሳቸው ቤተክርስቲያን ተብለው ይጠራሉ ብለን ስንናገር ምን ማለታቸው? ክርስቶሳዊ ማለት ነው፣ በሌላ ወይም እስራኤላዊ ማለት ነው። ይሄ በቀድሞ ዘመን በአባቶቻቸው ስም የመጠራት ልምድ ነበራቸው ሁሉም እስራኤላውያን። በይሁዳ ምን ተባሉ? አይሁድ አይደል የተባሉት። በፋሪስ ምን ተባሉ? ፈሪሳውያን ተብለው ተጠሩ ማለት ነው። በኤቦር ዕብራውያን
ተብለው ተጠሩ ማለት ነው። ስለዚህ በክርስቶስ እኛ ደግሞ ክርስቶሳውያን ተብለን ተጠራ ማለት ነው። እና ቤተክርስቲያን ብለን ስንጠራ ክርስቲያኖችም ምን ማለታችን? ክርስቶሳውያን ማለታችን ነው። ቤተክርስቲያን ስንል ክርስቶሳውያን ብለን መጥራታችን እንደሆነ ሊታወቅ ይገባል ማለት ነው። የምእመናን ህብረት ወይም አንድነት ብለን ስንናገር አሁን አምላካችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 16 ቁጥር 17 ላይ ምን ብሏል? ክብርት ቤተክርስቲያን እሰራታለሁ፣ አንጻ ቤተክርስቲያኔን እሰራታለሁ ብሎ ተናግሯል። ይሄንን ማለቱ ምእመናንን ነው፣ በጠቅላላው ማህበሩን ነው ይሄን ቤተክርስቲያኔ ብሎ ይጠራት ማለት ነው። በነገራችን ላይ ይህን ስያሜ ለመጀመሪያ ጊዜ የተጠቀመውም ራሱ ባለቤቱ መድኃኒታችን ኢየሱስ ክርስቶስ ነው። በወንጌል ላይ 2 ጊዜ ተጽፎ ይገኛል ማለት ነው። በቅዱስ ወንጌል ላይ 2 ጊዜ ተጽፎ ይገኛል። እሱም በማቴዎስ ወንጌል ነው። ሐዋርያት ይህን ይዘው በጣም በሰፊ ጊዜ ቤተክርስቲያንን በዚህ ስም ጠርተዋታል። ሐዋርያው ቅዱስ ጳውሎስ በመልእክታቶቹ ከ80 ጊዜ በላይ ቤተክርስቲያንን በዚህ ስም ይጠራታል ማለት ነው። በሐዋርያት ሥራም ልክ እንደዚሁ በተመሳሳይ ሰፊ ስያሜ ከ40 ጊዜ በላይ ቤተክርስቲያን ተጠርታ እናገኛታለን። ቤተክርስቲያንን እንዲህ ባለ ስያሜ ስንጠራት ወይም ቤተክርስቲያን ተብሎ ስትሰሙ የቤተክርስቲያን ታሪክ ሊሆንም ይችላል፣ ወይም የቤተክርስቲያን ስርዓት ስትማሩ ቤተክርስቲያን የሚለውን ስያሜ ስትሰሙ እነዚህን 3 ነገሮች ማስታወስ ግድ ይለናል ማለት ነው። ምን አልኳችሁ? የቦታ ስም ነው የመጀመሪያው። ሁለተኛው ክርስቲያኖች ራሳቸው ቤተክርስቲያን ተብለው ይጠራሉ ብለናል። ሶስተኛው ደግሞ የክርስቲያኖች ህብረት ብለን ነው የምንጠራው። ይቺ የቤተክርስቲያን ህብረት የምትባለው በመጨረሻ ላይ ዳኝነትም ያላት ናት። በነገራችን ላይ ይህም በወንጌል ላይ በማቴዎስ ወንጌል ምዕራፍ 18 ቁጥር 17 ላይ ስንመለከት አምላካችን መድኃኒታችን ኢየሱስ ክርስቶስ ንግራ ለቤተክርስቲያን ንገራት ብሎ የተናገረው ይቺ ቤተክርስቲያን የሚኖረውን ለማኖር የሚለየውን ለመለየት ስልጣን ያላት በመሆኗ ነው። ሐዋርያው ቅዱስ ጳውሎስ እንደውም በመልእክታቶቹ የሚያነሳሳቸው ነገሮችም አሉ ከዚህ ጋር ተያይዞ ማለት ነው። ምንድነው የሚለው? እንዲህ ያለውን ለሰይጣን ስጡት ይላል አይደል? እንዲህ ያለውን ከማህበር ለዩት ብሎ ይናገራል ማለት ነው። እና ይቺ ስልጣን ያላት ጉባኤ ናት። ክርስቶስም የሚገለጥባት ጉባኤ ይቺ ናት ማለት ነው። ዛሬም ክርስቶስን የምትጠብቀውና ለዘላለም ተስፋ አድርገው የምትኖር ዛሬም በረድኤት የሚገለጥባትና ተዋህዶት የሚኖረው ጉባኤ ይቺ ጉባኤ ናት ማለት ነው። ስለዚህ ቤተክርስቲያን ስንል ማህበራዊት ነች። ያው እንደሚታወቀው ሐዋርያትን፣ ሰማዕታትን፣ ባህታውያንን፣ ጻድቃንን በጠቅላላው በዓለም የሚኖሩት እንሰባ ዓለምን ጨምሮ የያዘች ማለት ነው ናት እንግዲህ ቤተክርስቲያን ብለን ስንናገር ማለት ነው። እንግዲህ ቤተክርስቲያን ስንል ምን ማለታችን ነው? እንደው እንዳጠቃላይ አሁን የቤተክርስቲያን ታሪክ ብለን ስንናገር እንደው ጠቅለል ያለ አንድ ቃል ለመስጠት ያክል የቤተክርስቲያን ታሪክ ብለን ስንናገር አሁን በደመ ክርስቶስ የተዋጀች ህብረት ናት ይቺ ቤተክርስቲያን ብለን ስንናገር። ግን ከዛ በተጨማሪም ደግሞ በሰማይ ያሉ መላእክትን እና በምድር ያሉ ጻድቃንን የምትወክል ናት ይቺ ቤተክርስቲያን ብለን የምንናገራት። እንዲያውም ብፁዕ አቡነ ጎርጎርዮስ ምን ብለዋል? እግዚአብሔር ከግዕዛን ካላቸው ፍጥረታት ጋር ያለው ግንኙነት ነው ብለው ገልጸውታል። ግዕዛን ካላቸው ፍጥረታት ጋር የሚያደርገው ግንኙነት ነው። እነዚያ ያ ነው እንግዲህ ቤተክርስቲያን ተብሎ የሚጠራው ብለውታል። ግዕዛን ካላቸው ፍጥረታት ጋር ማለት ምንድነው? መላእክትንና በምድር ያሉ ሰዎችን የሚያካትት ነው የሚሆነው ማለት ነው። በእርግጥም የክርስቶስ ጥሪ ነው አደልኛን ወደ ክርስቶስ ያመጣን። ወደ ክርስቶስ መምጣታችንን ነው ክርስቲያኖች ያደረገን። ክርስቶስ እኛን ጠራን፣ እኛ ደግሞ ክርስቶስን ካንተ ወደ ማን እንሄዳለን ብለን ተከተል ነው ማለት ነው። ከሰማይ የወረደው እኛን ፍለጋ ነው። ሊፈልገን የመጣኛ ደግሞ እሱን ተከተል ነው። ይሄ ነው እንግዲህ ቤተክርስቲያን ተብለን እንድንጠራ፣ ቤተክርስቶስ ወይም ቤተክርስቲያን ተብለን እንድንጠራ ያደረገን ይሄ ነው ማለት ነው። ስለዚህ አሁን ቤተክርስቲያን ብለን ስንጠራ አንደኛ ክርስቶስ ከሰማይ የወረደላት ህብረት ናት ቤተክርስቲያን ብለን የምንጠራት። ሁለተኛ ክርስቶስ በምድር ላይ በተመላለሰ ጊዜ ያደረጋቸውን ነገሮች በሙሉ ስለሷ ብሎ ያደረገላት ናት ቤተክርስቲያን ብለን የምንጠራት ማለት ነው። ክርስቶስ ወደ ምድር የወረደላት፣ የተወለደላት፣ የሞተላት፣ የተሰቀለላት ብለን ዘበይንቲያነ ነው የምንለው። እንግዲህ ዘበይንቲያነ ለሰብ ወበይንተ መድኃኒት ነው ወረደም ሰማያት አይደለም የምንለው በጸሎት ሃይማኖትም ላይ ስለኛ፣ ስለ ሰዎች፣ ስለ መዳናችን እኛን ስለ ማዳን ከሰማይ ወረደ ብለን ነው የምንናገረው። ይሄ ማለት ምን ማለት ነው? እግዚአብሔር ወደዚህ ዓለም ይወርድ ዘንድ ወደዚህ ዓለም ይመጣ ዘንድ የሚያደርገው ሌላ ምንም ጉዳይ ስለሌለው ነው። ምክንያቱም ከሰማይ የሚሻል ዓለም ሆኖ ይህ ዓለም በሰማይ ከሚኖሩ መላእክት አንዱ እንኳን
ወርዶ ሊኖርበት የማይመኘው ዓለም እንደሆነ ታውቃላችሁ ሁላችሁም። እንኳን የሰማይና የምድር አምላክ ቀርቶ የሰማይ መላእክት እንኳን ወርዶ ሊኖሩበት የሚመኙት ዓለም አይደለም። እኛ ሁላችን እንኳን ወደዚያ ልንሄድ እንናፍቃለን አይደል? በክርስቶስ የሚያምን ማንኛውም ሰው በዚህ ዓለም ለመኖር ምኞትም ህልምም ሊኖረው አይገባምም የለውም። ምክንያቱም ሁላችንም የምንናፍቀው ወደ ወደድ ነው ወደ ክርስቶስ ሂዶ መኖርን ስለሆነ ማለት ነው። በዚያ መኖርን እንመኛለን እንኳን እግዚአብሔር። ስለዚህም መምጣቱ ለማን ነው? ለኛ። መወለዱ ለማን ነው? ለኛ። መሞቱ ለማን ነው? ለኛ። መሰቀሉ ለማን ነው? ለኛ። ይህን ሁሉ ነገር ማድረጉ ለማን ነው ሲባል ለኛ ነው ብለን እንናገራለን። በጸሎት ሃይማኖትም ላይ አቋማችንን ስንገልጽ እንግዲህ ቤተክርስቲያናችን ዘበይንቲያነ ለሰብ የምትለው ከዚህ የተነሳ ነው ማለት ነው። እና እግዚአብሔር ግዛን ካላቸው ፍጥረታት ጋር የሚያደርገው ግንኙነት ብለን የጠራ ነው። እንግዲህ ቤተክርስቲያን ግዛን ያላቸው ፍጥረታት ስብስብ ስለሆነች ነው። እንግዲህ ግዛን ንጽሐ ጠባይ የምትባለው ማለት ነው። እሷ መሰረት ናት በነገራችን ላይ እንጂ ክርስቲያን አታደርግም። ግን ክርስቲያን ለመሆን ምክንያት ናት። እውቀት የምትሰጠን ወይም አድራብን የምትኖረው በዚያ ግዛን በምንለው ነገር ላይ የተመሰረተ ስለሆነ ነው። እንስሳት ክርስቲያን ሊሆኑ አይችሉም። ክርስቶስም እንስሳትን አልጠራም፣ ለእንስሳትም አልሰበከም። አጋንንትም ልክ እንደዛው ክርስቲያን ሊሆኑ አይችሉም። ግዛን ስለሌላቸው አይደለም፣ ስላረከሷት ነው። ያችን ንጽሐ ጠባያቸውን ስላሳደፏት እና አሁን በክርስቶስ የተሰጠነን እውቀት ለማወቅ ስላልተቻላቸው። በክርስቶስ የተሰጠነን እውቀት ለማወቅም እኮ ክርስቲያኖች ንጽሐ ጠባይ ያስፈልገናል። ያ ንጽሐ ጠባይ በተፈጥሮ የሚሰጥ ነው። ማንም በተጋድሎ ያገኘው አይደለም። ንጽሐ ጠባይን ማለት ነው በተፈጥሮ የምትሰጥናት። ያቺ ከረከሰችብን የአጋንንት ማደሪያ ሆነን ለመቅረት ምንም ምክንያት የለንም። በቃ የአጋንንት ማደሪያዎች ሆነን ነው የምንቀረው ማለት ነው። ያቺ በተፈጥሮ የምትሰጠን ንጽሐ ጠባይ ወሳኝነቷ ለምንድን ነው? የምርጫችንን እንድናስተካክል ኢያሱ ያለው ነገር አለ አይደል? በመጽሐፈ ኢያሱ ምዕራፍ 24 ላይ እኔና ቤቴ እግዚአብሔርን እናመልካለን፣ እናንተስ የምታመልኩትን ዛሬ ምረጡ ብሎ ነው የተናገረው። የምናመልከውን እንመርጥ ዘንድ ለማወቅ የምታበቃንም የምታተጋንም ያቺ ንጽሐ ጠባያችን ነች ማለት ነውና እሷ እንዳታድፍብን ያስፈልጋል በተፈጥሮ የተሰጠችን። እንደዛ ካልሆነማ አጋንንት ክፉን ስለሚያስመርጡን አሁን በጎ እየነገራችኋቸው ክፉ የሚመልሱላችሁ፣ መልካሙን ትምህርት አስተምራችኋቸው ክፉ አድርገው የሚለውጡባቸው ሰዎች አሉ አይደል? ክፉን ብቻ መርጠው የሚያዩ ማለት ነው። ምን አለ ነው የሚባለው? አንድ ሐኪም ወደ ገጠር ሄዶ ህብረተሰቡን ጠርቶ የአረቂን ጎጅነት ለማስተማር ፈለገ ይባላልና 2 ጠርሙስ አቀረበ። አንዱ ጠርሙስ በአረቂ የተሞላ ነው፣ አንዱ ጠርሙስ ደግሞ በውሃ የተሞላ ነው። ምን አደረገ? በውሃ የተሞላው ጠርሙስ ውስጥ አንዲት ነፍሳት ከተተ እና ተዋኝበት ጀመረ። አልሞተችም ማለት ነው። ከዛ ያችኑ ነፍሳት እንዲሁ በተመሳሳይ አረቂ የተሞላው ጠርሙስ ውስጥ ከተታት እና ወዲያውኑ ብዙ አልቆየችም፣ ወዲያውኑ ሞተች። ከዛ ለሰበሰባቸው ህዝቦች አሳያቸውና እዚህኛው ውስጥ አረቂ ውስጥ የከተቷት ሞታለች፣ እዚህኛው ያለችው ግን በህይወት አለች። ምን ማለት ነው ይሄ አላቸው። እነሱ ምን አሉት ነው የሚባለው? እንዲህ ነዋ፣ በሆዳችን ውስጥ ያለውን ጀርም ይገልልናል ብለን እኮ ነው እኛ አረቂ የምንጠጣው አሉት ይባላል። እና አሁን ሰውየው ምንድነው ማስተማር የፈለገው ትሉኝ እንደሆነ ያው ይታወቃል፣ ግልጽ ነው። አረቂው ይጎዳችኋል፣ ውሃው ግን ህይወትን ይሰጣችኋል ማለት ነበር የፈለገው። ስለዚህ እነሱ ወደ ፈለጉት መንገድ ነው የተረጎሙት ማለት ነው። አሁን የእግዚአብሔርን ወንጌልም ወደ ፈለጉት አቅጣጫ እየተረጎሙ የሚሳሳቱ የሚስቱ ሰዎች በጣም በዘመናችን ብዙዎች ናቸው። እነሱ ማየት በጣም ብዙ ነው። እንግዲህ ቀላል አይደለም። ይሄ የሆነበት ምክንያት ምንድን ነው ካላችሁ፣ ንጽሐ ጠባይ ስታድፍ የሚመጣ ችግር ነው። ንጽሐ ጠባይ ስታድፍ የሚመጣ ፈተና ነው ይሄ እና ንጽሐ ጠባያችን እንዳታድፍ ያስፈልጋል። እሷ መሰረት ሆና ክርስቶስን ወደ ማወቅ የምታደርሰን ስለሆነ ማለት ነው። እና እግዚአብሔር ግዛን ካላቸው ፍጥረታት ጋር የሚያደርገው ቀጥተኛ ግንኙነት ነው ቤተክርስቲያን ያሰኘን ምንለው። እንግዲህ ግዛን ያላቸውን ፍጥረታት ነው እየጠራ ቅዱስ የሆነውን ትምህርት ማስተማር። ግዛን ያላቸው ሰዎች ወይም ግዛነ ነፍስ ያላቸው እነዚህ ንጽሐ ጠባይ ያላደፈችባቸው ፍጥረታት ምን ይሆናሉ መሰላችሁ? ቅዱሱን ትምህርት ለመቀበል አይቸገሩም። አሁን ንጽሐ ጠባይ ያደፈችባቸው ሰዎች ችግራቸው ምንድነው? ቅዱሱን ትምህርት ለመቀበል ያቅማማሉ፣ ወደ ኋላ ይላሉ ማለት ነው። በዚህ ምክንያት ለዲያብሎስ መግቢያ በር ይከፍታሉ። ስለዚህም ተላልፈው ለሞት ለኃጢአት ሊሰጡ ይችላሉ ማለት ነው። እኛ ግን ዛሬ የምናጠናት ቤተክርስቲያን እግዚአብሔር በቃል በትምህርት በታምራት ያገኛት በኋላም የሞተላትና የደም ካሳ ከፍሎ ነፃ ያወጣት እና የተዋጀች የክርስቶስ ማህበር ናት ማለት ነው። ክርስቶስ በኩረ ማህበር ተብሎ ይጠራል።
ክርስቶስ ምን አልኳችሁ? በኩረ ማህበር ተብሎ ይጠራል። እኛ ደግሞ ምን እንባላለን? ማህበረ በኩር እንባላለን ማለት ነው። በኩር ክርስቶስ ነው። የትንሣኤያችን በኩር እንለዋለን አይደል? የልደታችንም በኩር ነው ክርስቶስ። በስጋ ተወለደ አይደል? እኛ በመንፈስ እንድንወለድ ማለት ነው። መንፈስ ሆኖ በስጋ የተወለደ እሱ ብቻ ነው። ስጋ ሆነን በመንፈስ የተወለድንም እኛ ብቻ ነን። ተመልከቱት። እኛ ስጋ ነን፣ በመንፈስ ተወለድን። እሱ መንፈስ ነው፣ እሱ በስጋ ተወለደ እንላለን ማለት ነው። ስለዚህ እኛ በመንፈስ እንድንወለድ እሱ በስጋ መወለድ ነበረበት አስቀድሞ። ይህን አደረገ አምላካችን ኢየሱስ ክርስቶስ። በዚህ ምክንያት በኩር ብለን እንጠራዋለን። በኩረ ፍጥረት አዳም ነበር አይደል እንዴ? መጀመሪያ የቤተክርስቲያን በኩር ደግሞ ክርስቶስ ነው። የአዲሱ ፍጥረት ማለት እኮ ነው። በሌላ አነጋገር አዳም በኩር የሆነው ያሮጌው ሰው ነበር፣ ያሮጌው ፍጥረት ነበር። ኢየሱስ ክርስቶስ ደግሞ በኩር የሆነው ለአዲሱ ፍጥረት ነው ማለት ነው። ስለዚህ ክርስቶስ በኩራችን ነው። በኩር የሆነን የክርስቶስ ማህበር ስለሆነኛ ማህበረ በኩር ተብለን ተጠራን። እሱ ደግሞ በኩረ ማህበር ተብሎ ይጠራል። ቅዱስ ያሬድ እንዲያውም ይህን አስመልክቶ ራሱን ችሎ ድጓዘ ማህበር የሚላለው። አሁን እንግዲህ በአሳለፍነው የጥር ወር ይህንን ድጓዘ ማህበር ሊቃውንቱ ሲያዜሙት የነበረው ነው ማለት ነው። ማህበረ ነባርክ እያል እናዜማለን ማለት ነው። ክርስቶስ በኩር የሆነላትን ማህበር ነው እንግዲህ ቤተክርስቲያን ብለን የጠራናት ማለት ነው። ከዛ ቀጥሎ የምናየው የቤተክርስቲያን ታሪክ ከማን ይጀምራል የሚለውን ነው። የቤተክርስቲያን ታሪክ ከማን የሚጀምር ይመስላችኋል? የቤተክርስቲያን ታሪክ የሚጀምረው ከመጀመሪያው ሰው ከአዳም ጀምረን ልናየው የምንችል ጉዳይ ነው የሚሆነው። ብፁዕ አቡነ ጎርጎርዮስም በዚህ ይስማማሉ። ከመጀመሪያው ከአዳም ታሪክ ጀምረን ስንመለከት የቤተክርስቲያን ታሪክ ነው እንግዲህ የምናነሳው። በእርግጥ ብፁዕነታቸውም እንዳሉት አንድ የቤተክርስቲያን ታሪክ የሚያጠና ሰው ከቤተልሔም ዋሻ እስከ ቀራንዮ ኮረብታ ድረስ መሄድ ይገባዋል ብለውናል። ግን ከዛ በፊት ደግሞ ወረድ ብለን ስንመለከት ከአዳም ጀምሮ የነበረውን ዘመን ስንመለከተው ራሱን የቻለ የቤተክርስቲያን አንድ ክፍል ሆኖ ነው የምናገኘው ማለት ነው። የቤተክርስቲያን ታሪክ አንድ ክፍል ነው። ይሄ ማለት ክርስቶስ ሰው ከሆነበት ዘመን በፊት ቤተክርስቲያን ብለን መጥራት እንችላለን ነው ይትሉኝ እንደሆነ እንደዛ ማለት አይደለም። በነገራችን ላይ ይውላችሁ ያ ቤተክርስቲያን ለክርስቶስ የታጨችበት ዘመን ነው። ተመልከቱት። ነቢያት መልእክተኞቿ ነበሩ። ሕጉንና በዚያ ዘመን የሰጣቸውን ስርዓት በጠቅላላ ሕጉና ስርዓቱ ደግሞ በጠቅላላው መስዋዕቱ ምን እሱ ደግሞ ለቤተክርስቲያን የተሰጠ ጥሎሽ የሚባል በዘመናችን ሙሽራ ለሙሽሪት ወንዱ ሙሽራ ለሙሽሪት የሚልከው መልእክት ማለት ነው። የሚልከው ስጦታ ማለት ነው። ያን ስጦታ አድርጎ ነበር በነቢያት እጅ የላከላት አምላካችን መድኃኒታችን ኢየሱስ ክርስቶስ። እንዲያውም መኃልየ ዘሰሎሞን ምዕራፍ 1 ቁጥር 1 ሲተረጉሙ አባቶቻችን እንግዲህ መግቢያው እንደምታውቁት ይስመኒ በስሜት አፉ አይደለም የምትለው በአፉ መሳም ይስመኛል ነው የምትል ምእመን። ይህንን የምትለው ምእመን ናት። ይስመኛል የተባለው ደግሞ ኢየሱስ ክርስቶስ ነው። ክርስቶስ ሙሽራዋ ነው። እሷም በሙሽራ ቋንቋ ፍቅሯን ትገልጽለታለች ማለት ነው። ይስመኒ ብላ ትገልጽለታለች። እንዲህ የምትለው ለምንድን ነው ከተባለ አስቀድሞ መልእክተኛ ልኮ የማጫ ስጦታዋንም በነቢያት እጅ ልኮላት ስለነበረ ስለምታውቀው ነው ወገኖች። የምታውቀውን የታጨላትን ሙሽራ ነው በናፍቆት ይስመኒ በስሜት አፉ እያለች ትጠራዋለች ማለት ነው። ተናፍቋል። ሳመኒ አይደለም ያለችው ይስመኒ ነው የምትለው። ያው ሊቃውንቱ ይህን ሲተረጉሙ ልዩ ልዩ ትርጉም ሰጥተውታል። ይትናገረኒ በነገረ ቃሉ ያፈቅረኒ በፍቅረ ልቡ ብለው ተርጉመውታል። ይህ ማለት እጅግ በሆነ ከልቡ በሆነ መውደድ ይወደኛል፣ በአፉ መሳም ይስመኛል ብለው ከልቡ በሚወጣ ቃል ይናገረኛል፣ ከልቡ በሚወጣ ፍቅርም ይወደኛል ብላ መናገሯ ነው ብለውታል አባቶቻችን ማለት ነው። እንዲህ ብላ ለመናገር የበቃችው ይህች ቤተክርስቲያን አስቀድማ የታጨች ቢሆን አይደለምን? በእውነት ክርስቶስ አስቀድሞ ነው ለቤተሰቦቹን ሲያዘጋጅ የነበረው። ያ ማለት የምትዋህደውን አካል የምትዋህደው ሙሽሪት የምትሆንለትን አካል የሚያጩ የሚለዩ ነቢያትን አባቶቻችን አስቀድሞ ልኳል ማለት ነው። በዚያ ዘመን የነበሩት እንግዲህ ከአዳም ጀምሮ የተነሱ አባቶቻችን እንዴት ባለ መንገድ እንደመጡ ሁላችንም እናውቃለን። አዳም ዕፀ በለስን ከበላበት ጊዜ ጀምሮ እንግዲህ ያ ነው ፍዳ መርገም ሰዎችን ከቧቸዋል። ከፍዳ ከመርገም ለመውጣት ደግሞ መስዋዕት ይሰዋሉ፣ ጸሎት ያደርሳሉ። በልዩ ልዩ መንገድ ፈጣሪያቸውን ደጅ ይጠኑ ነበር ማለት ነው አባቶቻችን። በዚያ መንገድ ሲመጡ ብዙ መከራም ተቀብለዋል። አቤል በወንድሙ ተገድሏል። ኖህና ሌሎችም ደግሞ በቤተሰቦቻቸውና በዘመዶቻቸው መሳደድና ሌላም ነገር ተደርጎባቸዋል። በዛ ሁሉ ፈተና ቢያልፉም ግን እግዚአብሔር ረድኤቱን አላራቀባቸውምና
ጥበቃውንም ከነሱ አልለየባቸውም ነበር። ለምን ካላችሁኝ ቤተ ክርስቲያንን ነበር እየጠበቀ የነበረው። ለተዋህዶ የመረጣትንና ያጫትን ያችን ማህበር እየጠበቃትን የነበረው ማለት ነው። በቀደመው ዘመን በሴት ትውልድ ነው እንግዲህ የሚመጣው። ከአዳም ጀምረን በሴት ነው የዘር ሐረጉ የሚወርደው። በመካከል አቤል አለ፣ ስላልወለደ አልተቆጠረም። በመካከል ቃየል አለ፣ ግን እሱ ደግሞ ክፉ ስለሆነ ከዚህ የዘር ሐረግ ውስጥ አልገባም። አቤል በደግነቱ ወይም በመሞቱ ዘር ሳይተካ በመሞቱ፣ ቃየል በክፋቱ በዚህ የዘር ሐረግ ውስጥ አልተካተቱም። በሴት በኩል ነው የሚወርደው ማለት ነው። ከዛ በመካከል ሄኖክን እናገኛለን። ከራእይ ተሰውሮ እግዚአብሔር እንዴት እንደጠበቀው ተመልከቱ። በዚያ ዘመን እንግዲህ ኦሪቱን ስንመለከት የሚያስገርም ንግግር ይናገራል ስለ ቅዱስ ሄኖክ በመጽሐፈ ኦሪት ዘፍጥረት። በኦሪት ዘፍጥረት ምዕራፍ 5 ላይ ስንመለከት እንደምናነበው አካሄዱን ከእግዚአብሔር ጋር አደረገ ተብሎ አይደል የተጻፈው? ሄኖክ አካሄዱን ከእግዚአብሔር ጋር አድርጎ ነው። በዚህ ምክንያት እግዚአብሔር ሰወረው ይላል። እንደውም ወሰደው ነው የሚለው። እግዚአብሔር ወስዶታልና ኢተረክበ እስመ እግዚአብሔር ሀቦ ይላል። እግዚአብሔር ሰውሮታልና አልተገኘም ይላል። ለእነማን ነው ያልተገኘው? ለራእይት አልተገኘም። እግዚአብሔር ከምን ሰውረው? ከራእይት ከግብራቸው፣ ከመከራቸው፣ ከሰይፋቸው ሰውሮት ነበር ይላል። ቢያገኙት እንደኛ ሁን ብለው ያስገድዱታል፣ ይገሉታል። እሱንም የነሱ ኃጢአት እንዳትዳፋው ሰውሮታል፣ ከመከራቸውም ማለት ነው። በኋላ መከራ ይመጣባቸው የለ በኖህ ዘመን የሚጨርሳቸው የሚያጠፋቸው መከራ መምጣቱ ስለማይቀር ከዛ ሁሉ እግዚአብሔር ሰውሮታል ማለት ነው። ስለዚህ ከራእይት ከግብራቸው እና ከሚመጣባቸው መከራ እግዚአብሔር ሰወረው ለማለት እስመ እግዚአብሔር ሀቦ እግዚአብሔር ሰወረው እንላለን ማለት ነው። እንዲህ የሰወረ ነው ያመጣት ማለት ነው። በየዘመኑ እግዚአብሔር ደጋጋበውን አላሳጣም። ለምን? የቤተ ክርስቲያን መንገድ እንዳይዘጋ እንዳይቋረጥ ስለሚፈልግ ነው። እግዚአብሔር በዚያ ዘመን የነበሩትን አሕዛብም ሲያጠፋቸው እኮ ስለ ክብረ ቤተ ክርስቲያን ነው። ተመልከቱት። ቤተ ክርስቲያንን እንዳያውቋት እንዳያጠፏት ነበር። ለክርስቶስ የታጨችውን ለሰማያዊ ንጉሥ የታጨችው ያች ሙሽራ በመንገድ የሚያደናቅፋት የሚያሰናከላት ምንም ነገር እንዳይኖር ይጠብቃት ነበር ማለት ነው። ይስሐቅ የታጨችለትን ሴት ርብቃን በመንገድ ይዟት ሲመጣ ሽፍታ እንዳይቀማው እንቅፋት እንዳያጋጥመው እየወጣ እየገባ ይመለከታት እንደነበረ ማለት ነው። ዘፍጥረት 24ን ተመልከቱት። ይስሐቅ ይጠብቅ እንደነበረው ኢየሱስ ክርስቶስም የታጨችለትን ያች ሙሽራ ገና ከመዋሃዷ በፊት ወይም ለሱ ከመሆኗ ዘመኑ ደርሶ ከሱ ጋር አንድ ከመሆኗ አስቀድሞ ይጠብቃት እንደነበረ ነው የሚያሳየው ማለት ነው። በኖህም ዘመን መርከብ ሰርቶ ያተረፋት ይችን ቤተክርስቲያን ነው። ተመልከቱ። የኖህ ቤተሰብ ማለት ያች ቤተክርስቲያን ናት። ዛሬ ክርስቶስ መጥቶ የመሰረታት ማለት ነው። 8 ነበሩ አይደለ? ከኖህ ጋር 18 ነፍስ ነው የምንለው። ኖህና ቤተሰቦቹ 8 ነበሩ። በ8,000 ዓመት ሙሉ ያለችውን ቤተክርስቲያን ማለት ነው። እግዚአብሔር እንዴት እንዳሻገራት ነው የምንመለከተው። ለዛውም ተመልከቱ፣ የጥፋት ውሃ እንዳይነካት እንዳያሳድፋት ምድር እስክትጻዳ ድረስ። በምድርም ኃጢአት ምድር ተበላሸች አይደል የሚለው መጽሐፍ ኦሪት ዘፍጥረት ምዕራፍ 6ን ስንመለከት ምድር መበላሸቷን መቆሸሿን ነው የሚነግረን ቅዱስ መጽሐፍ። ያቺ የተበላሸችው ምድር ለቤተ ክርስቲያን አትመጥንም ነበር። ስለዚህም ምድር እስክትስተካከል ድረስ እግዚአብሔር ከሰማይም ከምድርም ንፍር ውሃ አዘነበ። ያ ውሃ ቤተ ክርስቲያን እንዳያጠፋት ደግሞ ከፍታ ሆናት ማለት ነው። ተመልከቱ። ያ ውሃ የሚገጥማትን ፈተና ነው የሚያሳየው። በምድር ላይ ኃጢአት መብዛቱን ነው የሚያሳየው። ግን ኃጢአት ደግሞ እንደማያሳድፋት ነው የምንመለከተው ማለት ነው። ይህን በኋላ ላይ የቤተ ክርስቲያን ምሳሌዎች በሚለው በደንብ በሰፊው የምንመለከተው ይሆናል። ለአሁኑ ግን ባጭሩ ስንመለከተው በዚያ ዘመን ቤተክርስቲያን እንዴት እንዳሻገራት ነው የምንረዳው ማለት ነው። ከዛ ወደ አብርሃም ዘመን ትደርሳለች። ከካራን እንዴት መርጦ እንዳመጣ አሁን ደግሞ መምረጥ ጀመረ እግዚአብሔር። ተመልከቱ። ለራሱ የሆነ ቤተሰብ መለየት ማለት ነው። ከዛ በፊት ሄኖክን መርጦ ወሰደው። ወዴት እንደወሰደው አናውቅም። ምክንያቱም እግዚአብሔር ሰወረው ነው እንጂ ተባል እዚህ ቦታ ላይ ያስቀመጠው ስላልተባልን ማለት ነው። ኖህንም ተመልከቱት። በመርከብ ለየው እና አዳ ነው ከጥፋቷ አዳ ነው። ግን ለይቶ እንዳያኖረው ያን ጊዜ ምንም አይነት ሕዝብ አልነበረም። ኖህና ልጆቹ ብቻ ስለሆነ የነበሩት ምድርን በዕጣ ተካፈሏትና ዘራቸው በምድር ላይ መብዛት ጀመረ ይላል። ሰው መብዛት በጀመረ ጊዜ ግን እግዚአብሔርን የሚክዱ እንጨት ጠርበው ድንጋይ ያለዝበው የሚያመልኩ ሰዎች እየበዙ ሲመጡ የራሱ የሆነችን ቤተክርስቲያን እግዚአብሔር ከአሕዛብ መለየት ፈለገ ማለት ነው። ስለዚህም አብርሃምን ውጣ ብሎ ለየው ማለት ነው። ኦሪት ዘፍጥረት ምዕራፍ 12 ላይ እንደምናነባው እንግዲህ ተመልከቱት። ኖህ በገነቱ ነው የሚጸልየው ጸሎት። ያ ማለት እግዚአብሔር ከሰወረው በኋላ ወደ ሄደበት ቦታ ሄዶ እየጸለዩ ያለው ጸሎት። ኖህም ከመርከብ ከወጣ በኋላ የሰዋው መስዋዕት ነው ለአብርሃም መመረጥ ምክንያት የሆነው ማለት ነው። ያ ማለት ቤተክርስቲያን አሰረ ፍኖቷ እንዳይቋረጥ እንዳይዘጋ ተቋርጦ ነበር እስከ አብርሃም። ተመልከቱት። ምክንያቱም በመካከል ጣዖት አምላኪዎች ገብተው እንጨት እንድታመልክ እንጨት እንድትጠርብ ድንጋይ እንድታለዝብ አስገድደዋት ነበር። ስለዚህም
እጅግር ያላቸውን ምስሎችን እየቀረጸች ማምለክ ጀምራ የነበረች ህዝብ ናት የነበረችው ያኔ ማለት ነው። ከዚያ ነው እንግዲህ እግዚአብሔር ለራሱ ቤት ሰራ፣ ለራሱ ለየ ማለት ነው። ያ በመጽሐፈ ምሳሌ ምዕራፍ 7 ቁጥር 1 ላይ እኮ ጥበብ ቤቷን ሰራች የተባለችው እኮ እነዚህ አባቶች ናቸው ቤት ተብለው የተጠሩት ማለት ነው። በተለይም ደግሞ ታላላቁ አባቶች የሚባሉት 7 ብለን ስንናገር በቁጥር 7 ብቻ አይደሉም፣ ፍጹም ለማለት ነው። 7 ቁጥር በዕብራውያን ፍጹም ስለሆነ ሊቁ እንዳስተማረን ሊቁ ሳዊሮስ እንዳስተማረን 7 ቁጥር በዕብራውያን ፍጹም ቁጥር ስለሆነ ፍጹም አድርጎ እንደሰራቸው አባቶችን በጠቅላላ ለራሱ ቤት አድርጎ እንዳቆማቸው እነዚህ ምሰሶ ናቸው። በነገራችን ላይ አይማድ ብለን እንጠራቸዋለን። በቀደመው ዘመን አይማድ አበው ብለን የምንጠራቸው ወይም ደግሞ ፓትርያርኮች ብለን የምንጠራቸው እንደውም በተለይ ሶስቱን አብርሃምን፣ ይስሐቅን፣ ያዕቆብን ዋና ብለን የምንጠራቸው ናቸው። ከአባቶች መካከል በኦሪት ምሰሶዎች ወይም 42 ናቸው። በነገራችን ላይ የብሉይ ኪዳን ቤተ መቅደስ 42 ምሰሶ ነው ያለው። በዚያ ዘመን የነበረው ትውልድም አባቶች 42 ናቸው። እስከ ክርስቶስ ከአብርሃም ጀምረን ስንቆጥር ማለት ነው እስከ ክርስቶስ ድረስ ማቴዎስ ምዕራፍ 1 ከቁጥር 1 እስከ 17 ያለውን ተመልከቱት። 42 አባቶችን ታጠናላችሁ ታያላችሁ እዛ ላይ ማለት ነው። እና እነዚህ የብሉይ ኪዳኑ ቤተ መቅደስ ምሰሶዎች ምሳሌዎች ናቸው። ወይም ደግሞ የብሉይ ኪዳኑ ቤተ መቅደስ ራሱ 42 ምሰሶ እንዲኖረው ተደርጎ የተሰራው ምን ለማለት ነው? ክርስቶስን የሚወልዱት አባቶች ከአብርሃም ጀምሮ ሲቆጠሩ በዚህ ልክ ስለሆኑ ነው። እና እነዚህ ምሰሶዎቻችን ናቸው ማለት ነው። በቀደመው ዘመን እግዚአብሔር እየለየ ነው የመጣ ወገኖቹን። በተለይ ከአብርሃም በኋላ በግዝረት ማህተምነት ለያቸው። እንደው ከአሕዛብ ማለት ነው ግዝረትን ማህተም አደረገላቸውና የአብርሃም ልጆች በጠቅላላው በዚህ ማህተምነት የተለዩ እንደሆኑ አደረጋቸው። ለራሳቸው ርስት አዘጋጀላቸው። ማህተም ሰጣቸው፣ ምልክታቸውን ማለት ነው። ሃይማኖት ሰጣቸው። ሃይማኖት አንድ እግዚአብሔር አለ ብሎ ማመን ነው። ቤተ መቅደስ ሰራላቸው። ይህም ቀድሞ በሙሴ የተጀመረው በኋላ በሰሎሞን ቤተ መቅደስ ሆኖ በወርቅ በዕንቁ የታነጸ የተንቆጠቆጠ ቤተ መቅደስ ማለት ነው ሰርተው እግዚአብሔርን ያመልኩ ነበር። ርስትም አዘጋጀላቸው። እሷም ከነዓን ከነዓንን ርስት አድርጎ ሰጣቸው። ግዝረትን ማህተም አድርጎ ሰጣቸው። ምልክታቸው ነው ማለት ነው። ሃይማኖታቸው አንድ እግዚአብሔር ምንም እንኳን አንድ ገጽ ብለው ቢያመልኩም አንድ አካል አንድ ገጽ ብለው ቢያመልኩም ቅሉ አንድ እግዚአብሔር ሰማይና ምድርን የፈጠረ አንድ አምላክ አለ ብለው እሱን ያመልኩ ነበር። የእምነት ምልክት ደግሞ ታቦት ተሰጣቸው ማለት ነው። ሙሴ በሲና ተራራ ላይ ተቀብሎ የሰጣቸው ሕግ ኦሪት መጣችላቸው። እሱን አድርጎ እግዚአብሔር ሕዝቡን ለየና ለራሱ ቤተሰብ መሰረተ ማለት ነው። እንዲህ ባለ መንገድ በመጀመሪያ በአብርሃም የመሰረታት ይች ቤት በኋላም ደግሞ በያዕቆብ የባረካት ካልባረከኝ አልለቅህም ብሎ ያዕቆብ በተባረከ ጊዜ ቤተክርስቲያን ልቆ ነው ያስባረካት። ተመልከቱት። አብርሃም ወደ መልከጼዴቅ ሂዶ በተባረከ ጊዜ ያዕቆብም ልክ እንደዛው ካልባረከኝ አልለቅህም ብሎ ከጌታ ጋር ሲታገል አድሮ ሲታገል አንግቶ ጌታን አግኝቶ በተባረከ ጊዜ የተባረከችው ቤተክርስቲያን ናት። ይህች ምእመን ዛሬ ክርስቶስ መጥቶ የሰራት የመሰረታት ቤተክርስቲያን ናት የተባረከችው ማለት ነው። እንዲህ ያለች በአበው አብራክ ውስጥ ትመጣ የነበረችው እና በእስራኤል ውስጥ ቤተ እስራኤል ተብላ ትጠራ የነበረችውን ለእግዚአብሔር የተለየችው ሕዝብ እግዚአብሔር ከግብፅ ነቅሎ ከነዓን ላይ የተከላት ያቺ የወይን ግንድ ተብላ የተጠራችው ያቺ ቤተክርስቲያን ናት። ያቺ ምእመን ናት ክርስቶስ የመሰረታት በኋላ ማለት ነው። ለዚህም ነው እንዲያውም በኋላ ላይ በመዝሙር 79 ቁጥር 1 ላይ ማለት ነው አጸደ ወይን አፍለስከም ግብፅ በቅንፍ 80 ማለት ነው የወይን ግንድን ከግብፅ አፈለስክ ተብሎ ተጠርቷል። ያን ጊዜ የወይን ግንድ ተብላ ተጠራች። ለምን? ክርስቶስ ገና በአብራኳ ነው ያለው ከሷ አልተለየም ነበርና ነው። በሐዲስ ኪዳን ግን የወይን ግንዱ ራሱ ክርስቶስ ሆነና ቤተክርስቲያንን ቅርንጫፍ ያደረጋት ማለት ነው። በዮሐንስ ወንጌል ምዕራፍ 15 ላይ ስንመለከት መዝሙር 80 ቁጥር 1 እና ዮሐንስ ወንጌል ምዕራፍ 15 ቁጥር 1 አመሳክሩት፣ ሁለቱን አገናኙት ማለት ነው። በሐዲስ ኪዳን የወይን ግንዳችን ኢየሱስ ክርስቶስ ነው። ያን ጊዜ ግን የወይን ግንድ ተብላ የተጠራችው ራሷ ቤተ እስራኤል ነበረች። ለምን? ክርስቶስ ገና ከአካሏ ከአብራኳ ስላልተከፈለ ስላልተለየ ማለት ነው። በእሷ ውስጥ ይኖር ስለነበረ ማለት ነው። በኋላ የወይን ግንድ ሆኖ ኢየሱስ ክርስቶስ ቅርንጫፍ ያደረጋት ያች ማህበር ራሷ ነበረች። ቤተክርስቲያን እንዲህ ባለ መንገድ ትመጣ ነበረ። ያ ሕጉ በጠቅላላው ነቢያት የተናገሩት ትንቢት፣ ሙሴ የሰራው ሕግ እና የተቀበለው ጽላት በጠቅላላው ያ ለቤተክርስቲያን ጥሎሽ ሆኖ የተላከላት ነበር። ነቢያትም አጭተኞቿ ወይም ደግሞ መልእክተኞቿ ነበሩ ማለት ነው። እግዚአብሔር ወደ ሙሽሪት አድርጎ ወደ መረጣት ወደ ቤተክርስቲያን የላካቸው መልእክተኞች ነበሩ። የሰርጉ ቀን እስኪደርስ ድረስ የሰርጉን ቀን እንዲደርስ የሚሰብኩ ማለት ነው። እና ሰውን ሁሉ ለሰርግ ይጠሩ የነበሩ ነበሩ። ይህም የሚታወቅ ዘንድ
የሰርጉ ቀን ደረሰ አይደል የሚለው ቅዱስ ወንጌል። የማቴዎስ ወንጌል ምዕራፍ 22 ቁጥር 1 ላይ ስንመለከት እንደምንረዳው የሰርጉ ቀን ደረሰ ተብሎ ነው የተጻፈው። ንጉሥ ለልጁ ሰርግ አደረገ ተብሎ ነው የተጻፈው። ተመልከቱት፣ ለልጁ ሰርግ ያደረገው እግዚአብሔር አብ ነው። ሰርግ የተደረገለት የንጉሱ ልጅ ደግሞ ኢየሱስ ክርስቶስ ነው። ለንጉሱ ልጅ የታጨችው ደግሞ ቤተ ክርስቲያን ናት። በዕለቱ የተደገሰው ድግስም ቅዱስ ቁርባን ነው። ሁሉም ወደዚያ ድግስ እንዲመጡ የተጋበዙበት ያ ቅዱስ የጋብቻ ቀን ያ እስኪደርስ ድረስ ነበር እንግዲህ ቤተ ክርስቲያን በልዩ ልዩ መንገድ ስትታጭ የነበረችው እና የቤተ ክርስቲያንን ታሪክ ከየት እንጀምር ተብሎ ከታሰበ ከዚያ ነው የምንጀምር ማለት ነው። ከቀደሙት ዘመን ጀምረን ነው የምንመጣው። እንደውም ብፁዕ አቡነ ጎርጎርዮስ በመላእክት ዓለም የተሰራውን ስራ ሁሉ የቤተ ክርስቲያን ታሪክ አካል ነው ብለውታል። ያ ማለት ምንድነው? መላእክት ያገለገሉት አገልግሎት በሰማይ ቅዱስ 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 ብለው የዘመሩት ዝማሬ የጀመሩት ስርዓት አምልኮ በጠቅላላ የቤተክርስቲያን አካል ነው። ምክንያቱም ቤተክርስቲያን በሰማይ መላእክትን በምድር ደግሞ ጻድቃንን የምታካትት ማህበር ስለሆነች ነው። እና እንግዲህ የቤተክርስቲያን ታሪክ ከየት እንጀምር ከተባለ ከዚያ ከዓለመ መላእክት ጀምረን ስንመጣ የምናገኘው በብሉይ ኪዳንም ከአዳም ጀምሮ ስንመጣ እስከ ክርስቶስ ድረስ የተነሱ አባቶቻችን የኖሩት ኖሮ በጠቅላላው የቤተክርስቲያን ታሪክ ክፍል ነው ማለት ነው። አሁንም እንግዲህ ከቤተልሔም ዋሻ ጀምረን ደግሞ እስከ ቀራንዮ ኮረብታ ድረስ የምናጠናው በዘመነ ክርስቶስ ያለን እኛ ምእመናን የምናየው የኖርንበት የምንኖርበት ወይም አባቶቻችን የኖሩበት ታሪክ በጠቅላላ የኖሩበት ዘመን በጠቅላላው የቤተክርስቲያን ታሪክ ክፍል ሆኖ ይጠናል ማለት ነው። የቤተክርስቲያናችንን ታሪክ እንድናውቅና እንድናጠና እንደ አባቶቻችንን ታሪክ ሰርተን መኖር እንድንችል አምላካችን እግዚአብሔር ይርዳን። ለዛሬ እንግዲህ ክፍል 1 በዚህ ይበቃናል። ክፍል 2 ደግሞ የሚቀጥለው የፊታችን ሐሙስ ይዘንላችሁ ምንቀርብ ነው የሚሆነው። በተመሳሳይ ሰዓት በዚሁ ቻናል ጠብቁን። ቻናሉ አዲስ ስለሆነ ሁላችሁም የማስተዋወቅ ስራ እንድትሰሩ አደራላለሁ። እዚህ ስር የጉባኤ ቤቱ አካውንት ተቀምጦላችኋል። ጉባኤ ቤቱን መርዳት የምትፈልጉ በዚህ በጾም ወቅት እንግዲህ ምናልባትም አስራትም አለበለዚያም ደግሞ የቁርስ የነበረውን ገንዘብ ለደቀ መዛሙርት መርጃ እናውላለን የምትሉ ሰዎች ካላችሁ በጉባኤ አቅሌሲያም ላይ እንዲሁ አካውንታችን እናስቀምጣለን። እዚሁም ላይ አስቀምጠናል። በምትችሉት በምትፈልጉት ሁሉ ደቀ መዛሙርትን መርዳት ትችላላችሁ። ስለነበረን ጊዜ የአባቶቻችን አምላክ ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ስለምትከታተሉ እንዲሁም ሼር በማድረግ ደግሞ ለሌሎችም ስለምታዳርሱልንና ጥያቄም ስለምትጠይቁ እንዲሁም አስተያየታችሁን በኮሜንት መስጫው ላይ ስለምታስቀምጡልን እጅግ አድርገን ነው የምናመሰግን። በጉባኤ ቤቱ ስም እግዚአብሔር ይስጥልኝ።